አለ ሰርታት በላም እሺ በቃ አትለምን እኔ ስራ አስቀጥራለሁኝ ጎረቤቴ ደግሞ አንድ ፈረንጅ አለች እሷ ወስዳ ታኑራለች ምናምን ያ ሁላ ነገር አውርተው አየር ይዘውብኝ መተው ሊሰጠኝ የነበረው ሁላ ላሽ ብለው በቃ አንተ ደግሞ ታሜ ደግሞ አይዞ ይለኛል እንዴ ታሜ ደግሞ አይዞ ይላል እንዴ አይዞ እኔ ምን ይሆነኛል አይዞ እኔ አንተ ጋር መጥቼ የምከፍለው አንድ ጁስ ይሆናል ታሜ አንተ ማይዞ ትላለህ እንዴ ጣል አርግ አይዞ ይላል እንዴ አይዞ ይለኛል ጣል አርግ እኔ ቸግሮኛል እያልኩት አይዞ ይለኛል እንዴ ሶ ታሜ እንዴ አስተግፍሩላህ አልዓዚም ተው ታሜ በእናትህ ምላሴ ላይ አትቆምብኝ እኔ የባለፈው ይበቃሃል ሶ ቤብ ወዬ ያ ሁላ ነገር አውርተው እኔ እረዳሃለሁ ሰፖርት አደርግሃለሁ ያ ሁላ ነገር ተብዬ ፈረደብሽ አንቺ ልጅ ሁሌ መተሽ በቃ ጊፍት ጋላሪ ትሞይልኛለሽ አሁን ስንት ላይ ገባው አሁንም 10 ላይ ነኝ አረዲያ ያ ሁላ ነገር አውርተው አንድ ድርሃም ሳይሰጡኝ አንድ ድርሃም ያ ሁላ ቫይራሉን ያ ሁላ ሺህ ምናምን ሰውን ተጠቅመውብኝ ላሻሉ ሶ እዚህ ውስጥ ያላችሁ አድማጭ ተመልካቾች እንድትረዱኝ የምፈልገው ነገር እኔ እናንተን የምረዳበት ምንም አይነት አቅም የለኝም። በውስጥ እየመጣችሁ የምትጽፉልኝ የስኳር ህመምተኛ ነኝ የምትሉኝ ደም ግፊት አለብኝ የምትሉኝ ስራ አስጀምረኝ የምትሉኝ ይሄ ሁላ የመጣችብኝ መሲ ብርጅስቶን ነች። ይሄ ሁላ እዚህ ሁሉ ጦስ ውስጥ መካተብኝ እሷ ነች። የ35 ድርሃም ቡና ጠጣችና ሀቢብማ ገንዘብ አለው ሀብታም እኮ ነው ብላ ጦስ ያመጣችብኝ ጦስ የሆነችብኝ እሷ ነች። እኔ በውስጥ የስኳር ህመምተኛ ነኝ ያልከኝ ሰውዬ እኔ ራሱ ብመረመር ስኳር አይጠፋብኝም በአሁን ሰዓት። እሺ እኔ ብመረመር ራሱ በአሁን ሰዓት መመርመሪያ አጥቼ ነው እንጂ ወስዳችሁ ብታስመረምሩኝ ሁሉም አለብኝ። ሁሉም በሽታ አለብኝ ጋይሶችዬ፣ መመረመርበት አጥቼ ነው። እሷንም ስጡኝና ልመርመር። እሷ ናት እዛ የ35 ድርሃም አይታጣቅም መሰለኝ። አይ ቲንክ ሶ አይታጣቅም መሰለኝ። ኦኬ እሷ ናት እንግዲህ ሄዳ እዛ በስፕሪሶኔ ምክንያቱም እኔ የምሰራው የሆነ እንትኖች ጋር ስለሆነ ምኖች ጋር ነው የምሰራው እንደዚህ መሪዎች ቤት ስለሆነ ኦኬ መሪዎች ቤት ስለሆነ እነሱ ሚዝናኑ የሆነ ቦታ ሊዝናኑ ሲሄዱ ከነሱ ጋር ይዘውኝ ይሄዳሉ። ኦኬ ከዛ ለነሱ የሚያደርጉትን ለኔ የሚያደርጋሉ። እኔ ስፕሪሶ ምን ይሁን ምን አላውቅም። እኔ ታውቃላችሁ አተላ ፍሪጅ ውስጥ እያሳደርኩኝ እያፈላው 3 ቀን 4 ቀን መጠጣ ልጅ ስፕሪሶ በእነሱ ምክንያት ነው ያወቅሁት። እንግዲህ በምን አውቃለሁ? አረብ ያረጋው ያይቅርብኝ ብዬ ካለችኝ 100 ብር ላይ 70 ብሯን መስዋዕት አደረኩኝ ለኔና ለመሲ ብርጅስቶን። መሲ ብርጅስቶን አልጠጣም ትላለች እንጂ እኔ ድራፍት አረቄ አልጠጣም ትላለች እንጂ እንደ ፋሲካ ከላይፍ ስትወጣ ፉት ምትል ይመስለኛል። ከየት አምጥታ ነው ሀቢብ? ይሄው እኮ ነው። ከየት አምጥታ ነው እንደዚህ ብላ ያወራችብኝ? በእናታችሁ ይሄው እኮ ነው። ሀቢብ እኮ ባለሀብት መሆኑን አረጋገጠ። ባለሀብት መሆኑን እኮ ሀቢብ አረጋገጠ። ጋይስ እስቲ ቪዲዮውን ገብታችሁ ይዩት። እስኪ እንደ ቀልድ ያወራችው ነገር ይሄው ባለሀብት መሆኑን አረጋገጠ። ባለሀብት መሆኑን እኮ ሀቢብ አረጋገጠ። ጋይስ እስቲ ይሄ ነው ባይዘዌ ሚዲያ ተጠቃሚ መሆን ማለት በቃ ማትወጡበት ማአት ውስጥ መግባት ማለት ነው። ማትወጡበት ማአት ውስጥ አሁን እኔ ያለሁበት ማአት ምን አይነት ማአት እንዳይመስሏችሁ። ደግሞ ይሄ ትሬንድ ሆነ። በዚህ አንድ ቪዲዮ ስሰራ ቢያንስ 1000 ሰው 2000 ሰው እንትኑን ድምጹን ፌቨሬት ያደርጓል። አሁን ይሄንን ብታዩት 2 ሰርቼበታለሁ። የአገር ሰው ይዞታል። አሁን እኔ ማን ነኝ? ሀብታም ዶክተር ሀቢብ ማን ነው? ገንዘብ ያለው ሰው። ሪሉስ እውነታውስ ገንዘብ ያላቸው እነማን ናቸው? የጫት ላኩልኝ። እኔ ማን ይሰጠኛል? እኔ ጌም እዚህ ማን ይሰጠኛል? ጊፍት ጋይሶች ገንዘብ ያለው እኔ ጋር አይደለም። ገንዘብ ያለው እነ መሲ ብርጅስቶን ጋር ነው። መሲ ብርጅስቶን ሀብታም ናት። ለምን? ስራ አላት።
የራሷ ነው። እኔ ጋይሶች ተቀጥሬ ነው የምሰራው። ለምን አታምኑኝ? ለምን አትረዱኝም? ወላሂ ላዚም ሰው እንዴት ነው? ቆይ እንዴ እኔ ተቀጥሬ የምሰራ ሰው ነኝ። የ2100 ድርሃም ደሞዝተኛ ነኝ። ከዚህ 2100 ድርሃም ላይ የቤት ኪራይ እከፍላለሁ፣ ምግብ እበላለሁ። መቼስ እኔ በሶላር አልኖር። መቼስ እኔ የቻይና መኪና አይደለሁ። እሑድ አለኝ። ሌላም ነገር ያምረኛል። ብዙ ነገር የሚያምረኝ ነገር አለ። በአስማት ነው የምኖረው። ሶ ተረዱኝና እኔን እየመጣችሁ በውስጥ የምትጠይቁኝ ሰዎች በቃ እኔ ካሁን በኋላ ምን የሌለኝ ሰው እንደሆንኩኝ ያኔ አንደርስታንድ አድርጉ። አሁን ለምሳሌ እንደ ሀሳብ እንደማማ ትዝታ እዚህ ውስጥ እየገባችሁ ሙድ ማትይዙብኝ ከሆነ ትዝ የሚላችሁ ከሆነ ከ4 ቀን ከ5 ቀን በፊት ትዝታ የሚባሉ ከለንደን ገብተው እኔ የሚገርም ስራ አስገባሃለሁ፣ መለመንህን አቁም፣ እጅና እግር ባይዘወይ እጅና እግር አለ። ይኸው አሁን ማሂ ማለት አሁን ከፋሲካ ቀጥሎ የአስኳት ፍቅረኛ ነች። ማሂ ፋሽን የምትባለው አካውንቷ 10 ምናምን ቀን ዘግቶባታል። አሁን ማሂ በአቅሟ ምን አለችኝ? አትለምን እጅና እግር አለ አለችኝ። ማሂ ፍቅረኛ የወደፊት የልጆቼ እናት ምላት አትለምን አለችኝ፣ አቁም አለችኝ። እሺ አልለምንም። አንቺ አሁን 50 ሺህ ድርሃም ነው የሚያስፈልገኝ። 50 ሺህ ድርሃሙን ስጭኝና ሱቄን ከፍቼ የራሴን ስራ ልስራ፣ ሰራተኛ ልቅጠር፣ እኔም እንደለመንኩት ሌላም ይለምናለ እነሱን ልርዳ አልኳት። እንኳን 50 ሺህ ድርሃም 500 ድርሃም በአሁን ሰዓት የለኝም አለች። እና ተስፋ ዶክተር ሀቢብ ገና ለወደፊቱ እጅና እግር አለኝ ብዬ ሀብታም ሆናለሁ ብዬ እኔ በዚህ ሁኔታ ካለመንኩኝ ሀብታም አልሆንም። እየሰማሽ ያው እዚህ ጋር ነሽ አይደለ ማሂ? እኔ መለመን አቁማለሁ። ከኔ ጋር ያለሽን የፍቅር ግንኙነት ማቆም ከፈለግሽ አቁሚ። ፍቅረኛሽን ከነ ሙዱ ደጁ እለምናለሁ፣ ልብና አድርጌ እለምናለሁ። የሚረዳኝ ሰው ይርዳኝ። አይታወቅም እኮ እኔ እኮ ከ500 ሰው 50 ድርሃም ነው የለመንኩትኝ። የሆነ ሰው መጥቶ 50 ሺህ ድርሃሙን ይሄው እንካ ሀቢብዬ፣ አንተ ሚዲያ ላይ ተሰድበሃል፣ ተረግጠሃል፣ ፊት ተነስቶሃል፣ ሴራ ተሸርቦብሃል፣ ነገራቶች ተወሰዋስበውብሃል እና እንካ 50 ሺህ ድርሃሙን ቢስሚላህ የምትፈልገውን ሱቅ ክፈት ብሎ የሆነ ሰው እኮ ከአሜሪካ እኮ ሊመጣ ይችላል። አይታወቅም። የአላህ ነገር በአላህ ተስፋ አይቆረጥም። ያ ሰው እስከሚመጣ ደግሞ እናንተ ደግሞ ፎሎ አድርጉኝና በውስጥ መቼስ እዚህ እየገባችሁ የምታወሩት ለሳክስ ነው። 500 ሰው እንዲያያችሁ 600 ሰው እንዲያያችሁ ነው እንጂ ምንም ነገር እንደማታደርጉ ከአንድ 3 ሰዎች ምስካሬ ናቸው። ሶ እናንተን መርዳት ከፈለጋችሁ 100 ድርሃም 50 ድርሃም 1000 2000 ባለፈው አሁን ስሟ እንዲጠቀስ ያልፈለገች ልጅ ማለት ነው። ስሟ እንዲጠቀስ ያልፈለገች ልጅ ወላሂ ነው የምላችሁ እንደው 2000 ብር ነው የምሰጥህ ብላይ 2000 ብር ነው የምሰጥህ ብላይ ኧረ እኔ ይበቃኛል 1000 ብሩ ኬት ታመጫለሽ ብያት 1000 ብሩ ወላሂ ላዚም ሰጠችኝ። ልጅቷ እንዲወራላት ስላልፈለገች ነው። ወላሂ ብያለሁ። መቼስ እኔ ሙስሊም ነኝ አልዋሽም። 1000 ድርሃም አስገባችልኝ። እናንተ ደግሞ 100 ብር ትሰጡና 4 ቪዲዮ ስራልኝ ትላላችሁ። አንደኛ ቪዲዮን ስታሞጋግሰኝ $100 አስገባችልኝ ከአሜሪካ ምናምን ነገር ብለህ ስራ። አንደኛው ቪዲዮ ደግሞ ችግርህን እንዴት ቸግሮህ እንደነበረ አሳይ። በአንደኛው ቪዲዮ ደግሞ $100 ምን እንዳረክበት ስራ። በአንደኛው 100 እንደዚህ አንዳንድ ሰዎች ይሰጡና የሆነ ነገር ያን ነገር እንዳደረጉልህ እንዲታወቅባቸው አይፈልጉም። ኦኬ ያደረጉትን ነገር ይደብቃሉ። ወላሂ ብድሬንም አልጨረስኩኝ። አሁን እኮ ነገርኳችሁ እኮ ውዶቼ፣ እኛ አበሻዎች ስለሆንን ነው፣ ኢትዮጵያዎች ስለሆንን ነው። ፈረንጅ ችግሩን አውጥቶ አሳይቶ ነው ሰው የሚደርስለት። አበሻ ግን ቆሎ እየበላ ተመስገን ብሎ ያድራል። ተመስገን ጌታዬ፣ እቺንም ስለሰጠኝ አመሰግናለሁ። ቆሎ እየበላ ተመስገን ይላል እንዴ! ቁርጥ ለመብላት ለምን አትሞክርም? መጀመሪያ እኮ አንተ እኮ ወደ ቁርጥ ቦታ የምትሄደው እንጂ እኮ ቁርጥ እኮ አላህ እኮ ከዝናብ ጋር በሆነ መብረቅ ኮርኒስን ብትን አድርጎ ከሻኛው ጋር ቁጭ አያደርግልህም። ኔቨር ማድረስ አለብህ። ሰበቡንም ልመናም ሊሆን ይችላል፣ ችግር የለውም። እኛ እኮ እየለመንን ያለነው እኮ ሀብታምን ነው እየለመንን ያለነው። ቆሎ እየበላ ተመስገን ትላለህ። ምንድነው ተመስገን? መስራት አለብህ፣ መንቀሳቀስ አለብህ። አሁን እኮ እኔ እኮ በምላሴ እየሰራው እኮ ነው።
በእርግጠኝነት ደግሞ ይረዳኛል። አሁን ከላይፍ ስወጣ 2 3 4 ሰው በእርግጠኝነት ማለት ነው ነገ መጥቼ ስለነሱ አወራለሁ። እንካ እኔ $100 እንካ የኔ ጌታ እኔ ተረድቻለሁ፣ አንተ ቸግሮሃል $200 ማይለኝ የለም ከላይፍ ስወጣ በእርግጠኝነት ነው የምነግራችሁ። እናንተ ግን ድህነታችሁን ወዳችሁት አክብራችሁት እያሞጋገሳችሁት ያልፋል ያልፋል እያላችሁ ቤታችሁን ዘግታችሁ ወይ ስራ ትሰሩ፣ ከሰራችሁ በደሞዛችሁ አልጋ ብቻ እያያዛችሁ ተመስገን እያላችሁ የምትኖሩ ሰዎች ውጡና ለምኑ። መለመን ኃጢአት የሚሆነው ሐራም የሚሆነው ከአንተ የባሰ ሰው ላይ ስትቀበል ነው። አሁን እኔ ከኔ የባሰ ሰው እንዲረዳኝ አልፈልግም። ከኔ የባሰ ሰው ገንዘብ እንዲሰጠኝ አልፈልግም። ቢሰጠኝም አልቀበልም። እሺ ከኔ የባሰ ሰው እንዲረዳኝ አልፈልግም። ከኔ የተሻለ ሰው ግን ሲመጣ ግን አህለን ወሳህለን ወመርሐበን ቢኩም ብለህ ነው የምትቀበለው። ኦኬ አህለን ወሳህለን ወመርሐበን ቢኩም ብዬ ነው የምትቀበለው። ከኔ የተሻላችሁ እርዱኝ ስላችሁ የ1000 ድርሃም ደሞዝተኛ ሆነሽ እጅሽ በክሎሮክስ ተሰነጣጥቆ ቤትሽ ቁጭ ብለሽ 700 ድርሃሙን ለእናትና ለአባትሽ እያላክሽ የምትቆጥቢያት 300 ድርሃም አለች። ከሷ ላይ 100 ድርሃም ስጭኝ አይደለም እኔ እየተናገርኩትኝ ያለሁትኝ ያላችሁ። ይሄ የማዳም ቅመም ሀብታም የማዳም ቅመሞችን ይመለከታል። ግን የኛው ከኔ ቢጤዎቹ የማዳም ቅመሞች እኔ ለመርዳት ምናምን ነገር እንደዚህ አድርጋችሁ ማርሽ እያስገባችሁ እያስወጣችሁ ወደ ቤት አትምጡ። እናንተ እንደኔ ኑና ለምኑ። ጭንቅላቴ እኮ ሾጣጣ ስለሆነ ይንሸራተታል። የማዳም ቅመሞችን ከኔ የባሳችሁ የማዳም ቅመሞችን ልታይ የምትሉ እናንተን አይመለከትም። እኔ የማዳም ቅመም እንደሆንሽ የማዳም ቅመም ሁለት አይነት የማዳም ቅመሞች አሉ። ከ1000 በታችና ከ3000 በላይ። የ1000 በታች ያላችሁ የማዳም ቅመሞች አላህ ይድረስላችሁ። እኔ ከእናንተ ብበላ ገንዘቡ ራሱ ችግር ነው የሚሆንብኝ። እናንተን አይመለከትም። ከ3000 ድርሃም በላይ ያላችሁ የማዳም ቅመሞች ግን ደሞዛችሁን ከኔ ስለሚበልጥ ከኔ ስለምትሻሉ ጣል ብታደርጉልኝ መርሃባ ነው የምላችሁ። ከኔ ደሞዝ በታች የሆናችሁ የማዳም ቅመሞች ራሳችሁንም ሳትረዱ ቤተሰባችሁንም ሳትረዱ አፈር ከደሜ ኩሽና እየበላችሁ ምን የሚያክል G+20 ቤት እያጸዳችሁ ዶክተር ሀቢብ ወንድማችን ቸግሮታል ብላችሁ መጣችሁ ብትረዱኝ ለኔ በደል ነው የሚሆንብኝ። እኔ እናንተን አልፈልግም። እኔ የምፈልገው ብር ያላቸውን ፈረንጆች ጋር የሚሰሩ የማዳም ቅመሞች አሉ። 4500 ድርሃም ጀበላሊ ዳውንታውን ዱባይ ክሬክ ምናምን የሚሰሩ አሉ። እነሱን ሌላ ደግሞ እዚህ አሁን እነዚህ ብርጅስቶን እንደዚህ አይነት ቪዲዮ ተቀርጾ ሲያዩ ይናደዳሉ። ወይኔ ጓደኛችንን አሳፈርከን ይላሉ። እኔ ጓደኛችሁ አይደለሁም። እኔ መሲ ብርጅስቶን ጓደኛዬ ነሽ እንዴ? ጓደኝነት እኔና አንቺ እኮ የሆነ ሰዓት ላይ ነው የሚያገናኘን። እኔ ከአንቺ እንዴት ሆኜ ነው የአንቺ ጓደኛ መሆነው? አንቺ ሀብታም፣ እኔ ድሃ፣ የራስሽ ቢዝነስ ያለሽ ሰው፣ እኔ የራሴ ምላስ ብቻ ያለኝ ሰው በምን እንገናኛለን? አሁን እንደዚህ አንዳንድ ሰዎች ሲሰሙ ምናምን ነገር ሊዳደዱ ይችላሉ። ወይኔ አዋረደን ይሄ ጓደኛችን። እኔ ጓደኛችሁ አይደለሁም። የኔ ጓደኛዬ ችግር ነው። ሰው 1000 ሪያል ነው የምቀበለው። ወላሂ አዎ አላህ ይስጥሽ። አሁን ሮዚዬ አንቺን አይመለከትም ይሄ ኦኬ። እንደኔ ደግሞ ማለት ነው ያላችሁ እንደዚህ ማለት ነው በጣም ማለት ነው ስደት ላይ አረብ ሀገር ላይ ስትኖሩ ሰው አይረዳችሁም። አሁን እኔ እንደዚህ ንጽት ብዬ መምጣቴ ንጹህ ሆኜ ወላሂ እኔ ላይፍ ስገባ ለእናንተ ራሱ ጠነቀቃለሁ። ሻወሬን፣ ሽቶዬን፣ ዶዶራንቴን ስንት ነገር አድርጌ ነው ላይቭ የምገባው። ለኦዲየንስ ይጨነቃለሁ። ባታዩኝ አጠገቤ ባትሆኑ ራሱ በቃ አይደለ እንደዚህ ኮንፊደንትሊ እንዲሰማኝ ጽድት ብዬ ነው የምመጣላችሁ። ኦኬ። ሰው ግን የሚያየው ጽድት ብለህ መቀመጥህን ነው። የውስጥ ችግርህን አያይም። የ1000 ድርሃም ደሞዝተኛ ሆነሽ ቤተሰብሽን አንቀባረሽ እየኖርሽ አንቺ እዚህ ምን አይነት የመከራና የችግር ህይወት እንደምታሳልፍ አያውቅም። ሰው ተሰዶ አረብ ሀገር ውስጥ መጥቶ መኖሩን መብላቱን መጠጣቱን ብቻ ነው የሚያየው። የዚህ ሀገር መከራ፣ ችግር፣ ስቃይ የሚያውቅ ማንም አይረዳም። እኔ ባለፈው አጎቴ ይቅርታ አድርግልኝና ምናልባት እያየኸኝ ከሆነ አዝኜብሃለሁ። አሁን ስትገባ ስላየኸው ነው። አሁን ባለፈው አጎቴ ምን አለኝ? G+ ስንት ቤት እያለው ፎቅ እያለው ምን እያለው ስልክ የተበላሸ ይላል። ስልክ የተበላሸ ማለት ስልክ ግዛልኝ ማለት ነው። አጎቴ ይቅርታ አድርግልኝና የእናቴ ወንድም ነው። አሁን ይሄ ሰውዬ G+ ምናምን የ30 ሚሊዮን ብር ቤት ውስጥ እኮ ነው የሚኖረው ወላሂ ስልክ። ከዛ በኋላ እኔ ምን አልኩት? በቃ ላሽ ብዬ ያራዳ ልጅ ነኝ። አዲስ አበባ ተወልጄ ነው ያደጉት። በቀን ያርጌ ይበላል በገንዘብ ይጠጣል በገንዘብ። ከየት ይመጣል ገንዘብ? ይሄንን ተገንዘብ አልኩት።
ካንተ የተሻለ ሰው አንተን ይጠይቃል። ምን ትሉታላችሁ? አሁን ይሄንን አሁን አጎቴ ምን ይባላል? ይሄ ስለገባህ ነው፣ ይቅርታ አድርግልኝ። ያው የሚዲያ ሰው ስትሆን ወደ ቲማቲም ነው የሚሆነው፣ ምንም ነገር አጨብጥም። ሶ እዚህ ስደት ውስጥ ያለ ማህበረሰብ ምን አይነት አሁን እኔ አልሐምዱሊላህ ትዳር የለኝ ልጅ የለኝ የሆነ እናቴ አምጣትለኝ ወንድሞቼ እርዳኝ እንዲያይሉኝ ሁሉም ለራሱ አልሐምዱሊላህ በስነ ስርዓት የሚኖር ሰው ነው። እኔ ግን አላህን አመሰግናለሁ ከኔ ምንም የማይፈልግ ቤተሰብ ስለሰጠኝ። ግን ሁሉም ቤተሰብ እንደኔ አይደለም። የ1000 ድርሃም ደሞዝተኛ ሆና 1000 ድርሃሟን 800-900 ድርሃሟን ለቤተሰቧ 3 ዓመት 4 ዓመት 5 ዓመት ሙሉ የምትልክ የማዳም ቅመም ምስኪን አለች። እዚህ ላይፍ ስትመጣ ወይ ደግሞ አንዳንድ ቦታ ለመዝናናት ስትወጣ ዝንጥ ብላ ስትሄድ ምናምን ነገር ሰው ሲያያት ግን የደላት የተመቻት ሁሌ ደግሞ የማዳም ቅመም ይባላል እንዴ። ሌቨሩስ ዱባይ ውስጥ ያለ ወንድ አሁን ኑሮ ነው እንደሚኖረው። አሁን የዛሬ እኔ የስንት ዓመት መኪና በማጠብ ጊዜ በምታቆኝ ጊዜ ማለት ነው መኪና በማጠብ ጊዜ ዱባይ ላይ የዛሬ 4 ዓመት ነው መኪና ማጠብ የጀመርኩት። ግን ሹፌር ነኝ፣ መንጃ ፈቃድ ስላለኝ እንደዚህ አይነት ካምፓኒ ውስጥ የገባላችሁ መኪና ውስጥ ትልቅ ባስ አለ። ጋይሶች የኮፕሊንክ አድርጉ። ኔትወርኬ አበራብኝ። የሚችል ኮፕሊንክ ያድርግ፣ የሚችል ደግሞ ታብታብ ያድርግ። የወንዶቹ ልንገራችሁ፣ እኔ የዛሬ 4 ዓመት መኪና ሳጠብ ኢትዮጵያዊ እኔ ብቻ ነበርኩኝ፣ ሌላ ኢትዮጵያዊ የለም። አንድ ኢትዮጵያዊ እኔ ነበርኩኝ። ከ2 ወር በኋላ ደግሞ የሆነ ኢትዮጵያዊ መጣ የዛሬ 4 ዓመት። አሁን ደግሞ ቢያንስ ማለት ነው ቢያንስ እዛ የመኪና ማጠቢያው አካባቢ ከ40 በላይ ኢትዮጵያኖች አሉ። ከ40 በላይ ደሞዛቸው 1000 ድርሃም ነው። ለቪዛቸው እራሳቸው ነው የሚከፍሉት። የምግብ እራሳቸው ነው የሚከፍሉት። አስቡት። ባጃጁን ሽጦ ነው ግማሹ የሚመጣው። አንድ ልጅ አለ እኔ ማስታወሰው ስቲል እስካሁን የሆነ መኪና ልክ ሲመጣ እያጠበ እያለ ራሱን እየሰደበ ነው የሚያጠው። አይኔ ጊም እኮ ነኝ እያለ ነው የሚያጥበው። ባጃጁን ሽጦ መጥቶ እዚህ የ1000 ድርሃም በዛ ላይ የቤት ኪራይ ይከፍላል፣ በዛ ላይ ምግብ ይቆጥራል፣ በዛ ላይ ደግሞ የቪዛ ይቆረጡበታል። እንደዚህ አይነት ወንዶችም አሉ ዱባይ ላይ አፈር ከድሜ የሚበሉ። አሁን ወደዚህ ነገር ውስጥ የማዳም ቅመሞችም እንደዚህ ዱባይ ላይ ደግሞ እንደዚህ አፈር ከድሜ የሚበሉ ወንድሞቻችንን ታሪክ የምነግራችሁ ለምንድን ነው? እናንተን አይመለከትም። እናንተ እኔን እንዳትረዱኝ። በቃ አይ እንረዳሃለን ብላችሁ ከመጣችሁ እኔ አያገባኝም። እኔ እንዳንተ አይደለም፣ እናንተ የምትረዱ ናችሁ። እኔ ገንዘብ ቢኖረኝ እንደውም ማለት ነው እንደ ሀሳብ ልንገራችሁ፣ እዚህ አካባቢ እኔ አካባቢ ማለት ነው ያሉ ወንዶቹ ሲያሳዝኗችሁ ብታዩዋቸው ታለቅሳላችሁ። ግማሹ እዚህ በቃ ደላሎቹ ሲያመጧቸው ሁሉም የሚለው ዱባይ በቃ ዱባይ ሲባል ቡርጅ ከሊፋ ምናምን ሁሉ ነገር የሚስለው እሱ ነው። ዱባይ መጥቶ ምን ማለት እንደሆነ አያውቅም። ባጃጁን ሽጦ ይመጣል። እዚህ መኪና ማጠብ ስራ ክቡር ነው። ግን እኛ አካባቢ ትልቁ ክፍያ 1000 ድርሃም ነው። ኡሙልኩኝ ካወቃችኋት ለሌቨር የሚከፈለው 1000 ድርሃም ነው። እኔ ሹፌር በነበርኩ ሰዓት የሚከፈለኝ 2000 ድርሃም ነው። መንጃ ፈቃድ ይዤ መኪና ሹፌር ሆኜ የእጅ ጥቁረት ግማታም አላህ እኮ ነው የፈጠረው። ይጥቆራ ከዚህ በላይ ቻይና የፈጠረው መሰለሽ? የአላህ ስራ እኮ ነው። በአላህ ስራ አትግቡ። የእጅ ጥቁረት ትላለች። የኔ ያንቺ ቂጥ ከኔ የባሰ ጥቁር ነው። ጨምላቃ ሶ ለእነዚህ ሰዎች ማለት ነው ጋይሶች። አሁን ላይ አሁን አንዳንድ ሰው ምን ትሉታላችሁ? የእጅ ጥቁረት ትላለች። አላህ የፈጠረው እጅ እኮ ነው። የእጅ ቻይና አሰርቼ እንዳንቺ ቂጥ አሰርቼ መጥቶ ታውዚ አረተው በእናታችሁ እኔ ሰላቴን ሰግጄ ነው የመጣሁት። ክፉ አታስወረኝ። ስለዛ እኛ አካባቢ ያሉ ልጆች አሉ። እኔ ዛሬ 4 ዓመት ምናምን ብቻዬን ነበርኩኝ። በቃ አንድ ሰው መኪና የሚያጥረው እኔ ወላሂ አንድ ኢትዮጵያዊ ነበርኩኝ። አሁን ከ40 በላይ አሉ። ሁሉም ያማርሩ ናቸው፣ ሲያሳዝኑ። በቃ የመጡት ማለት ነው እንትንም ብለው ነው። በእናታችሁ በጊፍት ጥቃት አታደርሱብኝ። አሁን ብርጅስቶን አበባ ትሰጠኝ እሷ መስለኛለች። በሱ የተከፈተ ነው። ሶ እኛ አካባቢ ያሉትን ማለት ነው ኢትዮጵያኖች የሀገር ናቸው። እንጀራ ያማራቸው፣ እንጀራ ይናፈቃቸው፣ እንጀራ መብላት ፈልገው እንጀራ ቤብ 18 ሌቭል ናት እንዴ? እሷ ነው ወላ ሌላ ነው? እንጀራ መብላት ፈልገው እንጀራ መብላት ያልቻሉ ምናምን አሉ። የማዳም ቅመሞችን አይደለም ነገራችሁ ጋይሶች። የማዳም ቅመሞች ሀብታም ናቸው። የቤት ኪራይ የለባቸው ምን የለባቸው። የሚያሳዝነው ወንዱ ነው እንጀራ መብላት ፈልጉ። ወላይ ባለፈው ራሱ እንጀራ አምጣልኝ ብለው ሄድኩኝና ከሳሪ ዳጣ ጋር የሀገር እንጀራ ገዛሁላቸው በራሳቸው ብር ማለት ነው። ድጋሚ አደግሙም ስንላቸው 15 ድርሃም አውጥተው ወላይ እንጀራ መግዛት ከበዳቸው።
እነዚህ ልጆች እናንተ እኛ ምናምን ነገር እንደዚህ አዋተን ላይ ብለ ቁጭ ብላችሁ ሁሌ ሀሜት ሄዳችሁ እዛ ወሬ ምናምን ነገር ብቻ እንትና እንዲያለች ማናት ደግሞ እዛ ቁጭ ብላ አንበሳ ካላወረዳችሁ ሊንክ ጉዳ አውጣለሁ የምትለው ማነች? ስሟ ራሱ ጠፋብኝ። አውዝ ቢል የሚስጠር ረጅም ይሄው አውዝ ቢል የሚስጠር ረጅም ስላት ነው ምላስ ላይ የምትመጣው ራሱ ሄለን። ስለሷ ምናምን ነገር ዝም ብላችሁ በዚህ ተፈሳ፣ በዚህ ታራ፣ በዚህ ተቀዘነ ከምትሉ ነጭቅማን እሷ ጋር ሄዳችሁ ወይ ደግሞ በዚህ ጋር ዮኒ ማኛ እንዲያለ እንትና እንደዚህ ያለ እንዲያለ ከምትሉ በውስጥ ኑና 50 ድርሃም 100 ድርሃም ወይ ደግሞ የሆነች ልጅ ታደርጉና አዋተን 20 ድርሃም ቢሆን በአካውንት የምትልኩልኝ ሰብሰብ አድርገን ለሁሉም ወጣችንን ሰርተን ጥብሱን ቀይወጡን ምኑን አድርገ ምክንያቱም እንጀራ ብትሰጣቸው ገዝተህ ለእነዚህ ሰዎች እንጀራ ገዝተህ ብትሰጣቸው ወጡ ደግሞ መከራ ነው። በርበሬ መግዛትም አይችሉም፣ ሽሮ መግዛትም አይችሉም። ግን ወጡን እኛው ሸፍነን እንጀራውን እኛው ሸፍነን ሁሉ ነገር እኛ ሸፍነን እንትን አድርገን በፓርሰል አድርገን ይዘንላቸው እንሂድ። እስኪ ጥሩ ስራ ማለት ይሄ ነው። እናንተ ግን መታችሁ ሁሌ ሀሜት ወሬ፣ እዛ ሄለን ምን አወራች፣ እዛ ምን ተወራ፣ እንደዚህ ከምትሉ እስኪ እንተጋገዝ። 20 ድርሃም እስኪ አንድ ሰው እኔ 2 እንጀራ እሸፍናለሁ ይበል። ወይ ቀጮዬ እኔ 2 እንጀራ እሸፍናለሁ ይበል። እኔ 2 ኪሎ ስጋ ገዛለሁ ይበል። አበሻ የሚረዳዳው እንደዚህ ነው። እኔ እንጀራ ገዛለሁ፣ እኔ ስጋ ገዛለሁ፣ እኔ ዘይት ገዛለሁ፣ እንደዚህ ነው። ከዛ እዚህ አካባቢ ያሉ ከ40 በላይ ኢትዮጵያኖች አፈር ከድሜ የሚበሉ ደላላ ምርጥ ስራ አስገባችኋለሁ ብሎ የቡርጅ ከሊፋ ፎቶን አሳይቷቸው መተው እዚህ አፈር ከድሜ የሚበሉ ወንድሞቻችን እንድረስላቸው። የማዳም ቅመሞች ምንም ችግር የለባቸውም። የማዳም ቅመሞች ምግብ ማዳማቸው ነው የምትችላቸው 100%። ቤት ሞዴስ ሳይቀር የሚሸፍኗቸው ማዳሞቻቸው ናቸው። አንዳንድ ማዳሞች ናቸው። አንዳንድ እንደዚህ ሎካል ያልሆኑ ማዳም ሲባል ማዳም እመቤት ማለት ነው። ኦኬ እመቤት ማለት ነው። እመቤት ደግሞ ግብፃዊም ልትሆን ትችላለች፣ ሶሪያዊም ልትሆን ትችላለች፣ ኢትዮጵያዊም ልትሆን ትችላለች። ባይዘዌ እኔ ካገባሁኝ ሚስቴ ምን ትሆናለች ማለት ነው። ሰራተኛ ካለ የሰራተኛ ማዳም የእመቤቴ ነው የምትላል። ማዳም ስለተባለ ሁሉም ማዳም ሎካል አይደለም። ሁሉም ሎካል ከተባለ ደግሞ መጥፎች አይደሉም። እኛ እነሱ ጋር ስንት ዓመታችን የምንሰራው በጣም ደስ የሚሉ ሰዎች ናቸው። ማዳም ስለተባለ ሁሉንም ማዳም ኢማራቲ እንዳታደርጉ። ሱዳኒም ሊሆኑ ይችላሉ፣ ኢትዮጵያዊም ሊሆኑ ይችላሉ። ሲጀመር ኢትዮጵያውያኖች ናቸው የተረገሙ። ኢትዮጵያውያኖች ናቸው የተረገሙ፣ ስጋ እየበሉ ሽሮ የሚያበሉ። እንረዳዳ። ፎሎ አድርጉኝና በውስጥ እኔ ይሄን እንጀራ ሸፍናለሁ። ሀቢቦ እንጀራውን ብቻ አሁን እኔ 100 ድርሃም ባወጣ በ100 ድርሃም 5 ኪስ እንጀራ እገዛለሁኝ። ሄጄ ለ5ቱ በሰጣቸው ሌላ እንደውም ሸክም ነው የሚሆንባቸው። በርበሬው ምኑ ያማራቸው ነገር ግን ማብላት። ኦኬ ያማራቸው። ኦኬ ስለዛ እንደዛ እናድርግ። በውስጥ አውሩኝ እንደዚህ እናብላቸው ምናምን ካላችሁ የሆነ ጊዜ ላይ ቪዲዮ ሰርተ ምናምን ፖስት ላችኋለሁ። ፏ እናርጋቸው አንድ ቀን